በመልካም ስራ ላይ ጊዜያችን ማለት ነው። እያንዳንዱ አቂል የሆነ ሰው እስትንፋሱ እያንዳንዱ ደቂቃ እያንዳንዱ ሰከንድ ይሄ ረመዳን ውድ ነው። እያንዳንዱ ሰከንድ እያንዳንዱ ደቂቃ ባልባሌ በሆነ ነገር እንዲያልፍ መፍቀድ የለብንም። ሐቂቃ ቂለ ወቃለ በዛ መፍጀት የለብንም። እያንዳንዱ ደቂቃችን ልንተሳሰብ ይገባል። እቺ ደቂቃ እቺ ሰከንድ እቺ ናት ረመዳን ብሎ ማለት ረመዳን 30 ቀን ብሎ ማለት አሁን ምናሳልፋቸው እያንዳንዱ ደቂቃዎች ሰዓታቶች ተጠራቅመው ነው። ስለዚህ እያንዳንዱ ሰዓት እያንዳንዱ ደቂቃ እያንዳንዱ ቀን በመልካም ስራ ልናሳልፈው ይገባል ማለት ነው። وأما الذين يسهرون في الليل وينامون في النهار እነዛ ሌሊት ደግሞ እንቅልፋቸው የሚያጡ ባልሆነ ነገር በሶላት እየሰገዱ ቁርአን እየቀሩ አይደለም። ሌሊት እንቅልፋቸው ያጣሉ ባልሆኑ ነገራቶች ሐራም እየሰሩ ሐራም ነገር እያዩ ያሳልፋል። ቀኑ ደግሞ ተኝተው ያሳልፉታል። አላሁ አክበር። ምን አሉ? فهم من اخسر الناس እንዲህ አይነት ሰዎች በጣም ከሳሪዎች። አخسر الناس ማለት እንደው ዝም ብሎ ከሳሪ አይደለም። እንደው ከከሳሪዎች ሁሉ ትልቁ ከሳሪ ይህ ሰው ነው። ሱብሃንአላህ። ረመዳን ውስጥ ገብቶ ረመዳንን ማይጠቀምበት ሌሊቱ ማለት ነው ባልሆነ ነገር የሚያሳልፍ ጫት በመቃም ፊልም በማየት የተለያዩ ድራማ ኳስ እያለ ምን እያለ ጊዜ ያሳልፈዋል። ሱብሃንአላህ። እንደው ያለ ዚክር ያለ ቁርአን እንደው ዝም ብሎ ቁጭ ብሎ ጊዜ መግደል አንደኛው። በርግጥ ይሄ ጊዜ መግደል የሚባል ነገር ጊዜ አትገለውም፣ ይጨርስ ራስ ትገላለህ እንጂ ጊዜ አይሞት ግን አንተን ይገላል። ሰይፍ ነው ይቆርጣል። ለዛ ነው ጊዜ ምንድነው ሰይፍ ነው ካልቆረጠው ይቆርጣል የሚባለው። ለዛ ዚክር ሳይል ቁርአን ሳይቀር ምንም በቃ ዝም ብሎ ለረጅም ሰዓት ላይ ቁጭ ብሎ ሰዓትን ይገላል። አንዳንዱ ምን ይጠባበቃል? እንደው ምንም እጁ ላይ ያለው ሰዓት በቃ ሰዓቱ ይቆጥራል። እንደው ይደክማል። እንዴ አሁን 10 ደቂቃ አልፏል ነበር ወደኋላ ሰዓቱ ወደኋላ የሚቆጥር ይመስላል ማለት በጣም ከጭንቁ የተነሳ ማለት ነው። ወደ እሱን እያየ ማለት ነው። እንደው መቼ ነው በቃ ኢፍጣር የሚደርሰው? በቃ ጊዜው ቁጭ ብሎ በቃ ሶፋው ላይ ቁጭ ብሎ እሱ ነው የሚጠብቀው። ምን ኢፍጣር መቼ ነው አዛን የሚባል? ቢስሚላሂር ረህማኒር ረሂም الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين ما بعد السلام عليكم ورحمة الله وبركاته يتكبرت ود وندمهتوج እንግዲህ የአላህ Subhanahu Wa Ta'ala ረህመት ሆኖ የአላህ Subhanahu Wa Ta'ala እዝነት ሆኖ ይህ የተከበረው ረመዳን ወር ላይ አላህ አድርሶናል። እንግዲህ ከሚጾሙት አድርጎናል። ይህ እንግዲህ ትልቅ ኒዕማ ነው። አላህ Subhanahu Wa Ta'ala ልናመሰግነው ይገባል። ይህ ኒዕማ ይህ ጸጋ ልንጠቀምበትና ይህንን እድል በአግባቡ በመጠቀም ለአኺራችን ስንቅ ልንሰነቅ ይገባል ማለት ነው። ይህ ረመዳን የረህመት የአላህ Subhanahu Wa Ta'ala እዝነት ወር ነው። አላህ ያላቀው የሆነ ትልቅ ወር ነው። አላህ የቸረው አላህ ከፍ ያደረገው ወር ነው። ስለዚህ አላህ ያላቀው ይህን ወር ደግሞ እኛ ልናልቀው ይገባል። እኛም ልክ ተግባር መልካም ስራ በመስራት አላህ እንዳላቀው ልናልቀው ይገባል እንጂ መጥፎ ስራ በመስራት ይህንን ወር ክብር ወይም ደግሞ ይህንን ወር የተላቀ ወር ላይ አላህን ከማመጽ ልንቆጠብ ይገባል ማለት ነው። ሐቂቃ ይህ ወር አላህ Subhanahu Wa Ta'ala ለአማኝ ባሮቹ ብዙ ኸይራቶች ብዙ መልካም ነገራቶች ብዙ የጀነት ሰበቦች አላህ የደገሰበት የሆነ ትልቅ ወር ነው ማለት ነው። ስለዚህ አንድ ሙስሊም የሆነ አካል አኺራ የሚያሳስበው ነገ ጀነትን ሚናፍቅ የሆነ ሰው ይህንን እድል ሊጠቀመው ይገባል። ሐቂቃ አላህ Subhanahu Wa Ta'ala በተከበረው ቁርአን እንደተናገረው አያመን ማዕዱዳት በጣት የሚቆጠሩ ቀናቶች ናቸው አለ አላህ Subhanahu Wa Ta'ala። ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون በእናንተ ላይ ጾምን ተደነገገ ከናንተ በፊትም በነበሩ ሰዎች ላይ እንደተደነገገው ዋናው የተደነገገበት ምክንያት ለዓለኩም ተተቁን ተቅዋን ታገኙና አላህን Subhanahu Wa Ta'ala ተተነቀቁት ስፈሩ ዘንድ። ይህ የተከበረው ወር ደግሞ እንደው ቀናቶቹ አያመን ማዕዱዳት በጣት የሚቆጠሩ ማዕዱዳት የተቆጠሩ የሚታወቁ የሆኑ ቀናቶች ናቸው። ምክንያቱም ወሩ ቢያንስ 29 ወይ 30 ከዛ አይበልጥምና ይኸው ከነዚህ ከወር ቀናቶች ውስጥ ሁለት ቀናቶችን አሳልፈን ሶስተኛ ቀናችን ይዘናል ማለት ነው። ስለዚህ አንድ ሰው ቀን በቀን አንድ ቀን ረመዳን አሳልፎ ወደ ሌላኛው ቀን በተሸጋገረ ቁጥር ረመዳኑ የቀነሰበት ይህ የረህመቱ ይህ ትልቅ እድል ያመለጠው ነው ያለው። ስለዚህ በጣም ኃይል በመጨመር
የተለያዩ ነገራቶችን ወደ ኋላ የሚያደርጉትን ነገራቶችን ትቶ በመልካም ስራ በዒባዳ ሊጠነክር ይገባል ማለት ነው። ቀን በቀን ራሱ ሊፈትሽ ይገባል። ያለውን ጉድለት ምን ሊያደርግ ይገባል? ሊጠግን ይገባል። ወደ ጌታ ወደ አላህ ስብሓነሁ ወተዓላ በመልካም ስራዎችን ሊበረታ ይገባል። እንደሚታወቀው ይህ ወር ሸህሩል ቁርአን ወሸህሩ ሲያም ወሸህሩ ሰላ የመልካም ስራ የቁርአን ወር ነው፣ የሰላት ወር ነው፣ የዒባዳ ወር ነው። ልንጠነክር ይገባል ማለት ነው። ዚክር ወር ነው፣ ዚክር ልናበዛ ይገባል ማለት ነው። አቅማችን በቻለው ልክ በመልካም ስራዎች ላይ ልንበረታ ይገባል። ያኔ አልባሌ በሆኑ ነገራቶች ላይ ጊዜያችንን ፈጅና ይህንን ታላቅ እድል ልናባክን ወይም ደግሞ ልናጠፋ አይገባ ማለት ነው። እንደ መግቢያ አንድ ምክር ሸህ ኢብኑ ዑሰይሚን ረሂመሁላሁ ተዓላ ምን ይላሉ? እንዲሁ ተጠይቀው ረመዳን ላይ ሲመልሱ አንስተግለ ቢልአዕማል ሷሊሐ አሉ። ከላይ የተወሰነ ነገር ከተናገሩ በኋላ ጊዜያችን ልንጠቀመው ይገባል። ቢልአዕማል ሷሊሐ በመልካም ስራ ላይ ጊዜያችን ማለት ነው። እያንዳንዱ ዓቂል የሆነ ሰው እስትንፋሱ፣ እያንዳንዱ ደቂቃ፣ እያንዳንዱ ሰከንድ ይሄ ረመዳን ውድ ነው። እያንዳንዱ ሰከንድ፣ እያንዳንዱ ደቂቃ ባልባሌ በሆነ ነገር እንዲያልፍ መፍቀድ የለብንም። ሐቂቃ ቂለ ወቃለ በዛ መፍጀት የለብንም። እያንዳንዱ ደቂቃችን ልንተሳሰብ ይገባል። እቺ ደቂቃ፣ እቺ ሰከንድ፣ እቺ ናት ረመዳን ብሎ ማለት ረመዳን 30 ቀን ብሎ ማለት አሁን የምናሳልፋቸው እያንዳንዱ ደቂቃዎች ሰዓታቶች ተጠራቅመው ነው። ስለዚህ እያንዳንዱ ሰዓት፣ እያንዳንዱ ደቂቃ፣ እያንዳንዱ ቀን በመልካም ስራ ልናሳልፈው ይገባል ማለት ነው። በመልካም ስራ ልናሳልፈው ይገባል ማለት ነው። ወንጀል ሊበቃን ይገባል። ወደ አላህ ትክክለኛ ተውበት ልናደርግ ይገባል። እውነተኛ ተመላሾች ልንሆን ይገባል። ልባችን እውነት ለአላህ Subhanahu Wa Ta'ala መጥራት ይኖርበታል። 11 ወራቶች ላይ አሳልፈናል። ብዙ ነገር ላይ ብዙ ወንጀል ይኖርብናል። ያንን አላህ Subhanahu Wa Ta'ala ያን ማራገፊያ የዛን ላጲስ ረመዳን አመጣልን። ይህን የሰጠንን እድል እንጠቀምበት። ሐቂቃ ትልቅ ኒዕማ ነው። ይህ ትልቅ ኒዕማ ነው። ስንት ሰዎች ተከለከሉ። ትላንት እንደኛው የነበሩ ረመዳንን በጉጉት የሚጠብቁ የነበሩ ሰዎች ዛሬ አፈር በላያቸው ላይ ተጭነው ቀብር ውስጥ ገብተዋል። እንደኛው ሲጓጉ የነበሩ ሰዎች ረመዳን አንድ ቀን ቀረው ሲባል አኺራ ሄደ ሰው አለ። ወይም ደግሞ በሌላ ምክንያት ወደ አኺራ ባይሄዱም እንኳን መጾም ያልቻሉ አልጋ ቁራኛ ሆኖ የተቀመጡ አሉ። መጾም የፈለጉ ያልቻሉ ብዙዎች አሉ። አንተ ከነሱ አላደረግህም። ሳትሞት በጤና አላህ አዝኖልህ ወዶህ እዚህ ወር ውስጥ አስገባ። ይሄ የራህመት ወር ውስጥ ትልቅ እድል ሰጠህ። ይህ እድል ልትጠቀምበት ይገባል። ሐቂቃ ልትጠቀምበት ይገባል። ሁላችንም ልንጠቀምበት ይገባል። ጊዜያችን ማለት በመልካም ስራ من الذكر ذكر بمالت وقراءة القرآن قرآن بمقرات وصلاة صلاة بمابزات صلاة بمسكت تراويحهم جمرو وصدقة صدقة بمابزات صدقة بمسكت وبر الوالدين لأن تاباتو تشاتشن ملكام بمسرات لو اندمهتو تشاتشن باتك علي ملكام بمدرك وسيلة الأرحام زمدنان بمكتل وخصن الحلوك ملكام سنة مقبار بماسايد باتك علي الله سبحانه وتعالى بدنققاتشو عباداوش لي لنتنكر لنتاتك يقبال حقيقة لنتاتك يقبال أنكر لنل يقبال مكناتهم لأنه شهر يهك ورنا ابن عثيمين قد لا يعود على الإنسان مرة ثانية بهيوته بأدميه ملسه ما تاقنيه وري هون عليه ور إيه ور يأدميه يمجرش رمضان لهون يشلال كاهم بوهالا رمضان مبان نقل لك تاقين تشلال سلسي إيه رمضانه ما سالف يالبه قطعي رمضان علم لو نقر عصبه سايهون አሁን እቺ ረመዳን የመጨረሻ ረመዳን ናት ብለህ ነው ማሰብ ያለበት። እቺ ረመዳን የመጨረሻ ረመዳን ነው። ከዚህ በኋላ ሌላ ረመዳን አላገኝም። ስለዚህ ይሄ እድል ልጠቀምበት ልትል ይገባል። ለዛ ነው ኢብኑ አልጀውዚ ረሂመሁላሁ ተዓላ ምን ይላል? ተላሂ ያለ እንደው በአላህ እምላለሁ ብሎ ለው ቂለ ሊአህሊ القبور ተመነው ለተመነው يوما من رمضان እንደው በጌታ ይሁንብኝ እነዚህ የቀብር ባለቤቶች እስቲ የሆነ ነገር ተመኙ ቢባሉ ኖሮ እንደው አንድ ቀን የረመዳን አንድ ቀን ባገኘን ብለው ይመኙት ነበር። ስለዚህ ይህ ትልቅ እድል እጅህ ላይ አለ። ሊያመልጥህ አይገባም። መልካም ልትሰራበት ይገባል። ጊዜህን ባልሆነ ነገር ልታባክኑ አይገባም። ኢብኑ ዑሰይሚን ቀጥለው ምን አሉ? وأما الذين يسهرون في الليل وينامون في النهار እነዛ ሌሊት ደግሞ እንቅልፋቸው የሚያጡ ባልሆነ ነገር በሶላት እየሰገዱ ቁርአን እየቀሩ አይደለም። ሌሊት እንቅልፋቸው ያጣሉ ባልሆኑ ነገራቶች ሐራም እየሰሩ ሐራም ነገር እያዩ ያሳልፋሉ።
ቀኑ ደግሞ ተኝተው ያሳልፉታል አላሁ አክበር ምን አሉ فهم من اخسر الناس እንዲህ አይነት ሰዎች በጣም ከሳሪዎች اخسر الناس ማለት እንደው ዝም ብሎ ከሳሪ አይደለም እንደው ከከሳሪዎች ሁሉ ትልቁ ከሳሪ ይህ ሰው ነው ሱብሃንአላህ ረመዳን ውስጥ ገብቶ ረመዳንን ማይጠቀምበት ሌሊቱ ማለት ነው ባልሆነ ነገር የሚያሳልፍ ጫት በመቃም ፊልም በማየት የተለያዩ ድራማ ኳስ ያለ ምን ያለ ጊዜ ያሳልፈዋል ሱብሃንአላህ ይህ ረመዳን ውድ ጊዜ በዚህ በአልባሪ በሆነ ነገር ያሳልፈዋል ከዛ በኋላስ ቀኑ ደግሞ ይተኛል እስከመቼ ያኔ ገሚሱ ምን እስኪል ድረስ አዛን ሲል መግሪብ ቀስቅሱኝ ይላል ዙሁር የለ ዓስር የለ ወይም ደግሞ ሁለቱም ሰብስቦ አንድ ላይ የሚሰግዳቸው ጀማዓ የለ ቁርአን የለ ዚክር የለ ለምግብ ብቻ የሚነሳል ስለዚህ እንዲህ አይነት ሰዎች አሉ እነዚህ ሰዎች ከከሳሪዎች ሁሉ ትልቅ ከሳሪ ናቸው ከነዚህ እንዳንሆን ጥንቃቄ ልናደርግ ይገባል ይሄ ወር የማይገኝ ሆነ ወር ነው ስለዚህ የእድሜ አንድ ወር ነው ቀጣይ ላታገኘው ትችላለህ ይሄ መጨረሻ ሊሆን ይችላል ማን ያውቃል ቀጣይ ለመድረሳችን ምን ዋስትና አለን ስለዚህ ላይመለስ ይችላልና የመጨረሻ ረመዳን ነው ብለህ ጾመው وأما الذين يسهرون في الليل وينامون في النهار فهم من أخسر الناس ምክንያቱም لأنهم قالوا እነዚህ ሰዎች እኮ አضاعوا الليل ሌሊታቸው አጠፉት فيما لا فائدة فيه ምንም ጥቅም በሌለው ነገር ላይ ሌሊታቸውን አባከኑት በል እንደውም وربما في مضرة አንዳንዴ ደግሞ በጣም በሚጎዳቸው ነገር ዱንያም አኺራቸው በሚያከስራቸው በሆነ ነገር ላይ ሌሊታቸው ያሳልፋሉ وأضاعوا النهار እንዲሁም ደግሞ ቀናቸውንም ደግሞ አጠፉት አባ بكثرة النوم እንቅልፍ በማብዛት እነዚህ ሰዎች وربما አንዳንዴ እንደውም ينامون ይተኛሉ حتى عن صلاة الظهر وصلاة العصر የصلاة العصر እና የظهርን ሰላት ሳይሰግዱ የሚተኙ አሉ ስለዚህ እንዲህ አይነት ሰዎች ጥንቃቄ ማድረግ እንዳለባቸው አላህ ሊፈሩ እንደሚገባ ጊዜያቸው በአጠቃላይ ባልሆኑ ነገራቶች በወሬ የሚያሳልፉ የሆኑ ሰዎችን በእንዲህ አይነት መልኩ መከሩ ማለት ነው ስለዚህ ይህንን ትልቅ ወር እንዳንጠቀምበት የሚያደርጉ ሌቦች አሉ ወራችንን የሚሰርቁን ረመዳናችንን የሚሰርቁ ሌቦች አሉ ማናቃቸው ኪሳችን ላይ ቤታችን ላይ ያሉ ምኖች አሉ ሌቦች አሉ ከነዚህ ሌቦች ልንጠነቀቅ ይገባል እነዚህ ሌቦች እነማን ናቸው ረመዳናችን እንዳንጠቀም ያደርጉን ረመዳናችን የሚያባክኑብን ረመዳናችንን የሚሰርቁን ይህ ውድ ጊዜያችን የሚሰርቁን እነማን ናቸው ረመዳን የሚሰርቁን ሌቦቻችን ብዙ ሌቦች አሉ ከነዚህ ውስጥ የተወሰኑት ልጥቀስላችሁ አንደኛው ሌባ ቴሌቪዥን የሚባለው ቴሌቪዥን ነው አንደኛው ሌባ ከባድ ሌባ ነው የተጠነቀቁት ይገባል ዛሬ ብዙዎች የተፈተኑበት ነው በውስጡ ያለው ነገር ሆኖ ያለው ይያለ ቴሌቪዥን የሚባለው ነገር በረመዳን ሙስሊሞች ማለት ነው በዚህ ነገር ላይ ረመዳናቸውን ያባከናሉ ጊዜያቸውን ይገላሉ አደገኛ የሆነ ረመዳናችን ማለት ነው አጅር የሚገንስ ወይ ደግሞ ሙሉ በሙሉ ሊያበላሽብን የሚችል ነገራቶች ሁሉ ልናይ እንችላለን ስለዚህ بسبب مسلسلات የተለያዩ ሙሰልሰል ተከታታይ ድራማዎች እያዩ ማለት ነው ወልበራሚጅ አታፊሃ የተለያዩ ማለት ነው ፕሮግራሞች የመዝናኛዎች ምናምን እያሉ ማለት ነው እንግዲህ ይህ ውድን ጊዜ የመዝናኛ የምናምንኛ እያሉ ይሄንን ፕሮግራም ይጨርሱታል لا حول ولا قوه الا بالله ቁጭ ብለው ቴሌቪዥን እያዩ ጊዜያቸው ያሳልፋሉ ሱብሃንአላህ አፍጥረው ወደ ሰላተ ተራዊህ ወደ መስጂድ አይሄዱም ምንድነው እግራቸው ሰብሰብ አድርገው ቁጭ ብለው ምን ያደርጋሉ ቲቪያቸው ያሉ ምን ኳስ ያያሉ ቁጭ ብለው لا حول ولا قوه الا بالله ፈረንጅ የተራገጠው ቁጭ ብለው ይሄንን ውድ ረመዳኑ ጊዜ ኳስ ያሳልፋል ሌላው ሙሰልሰላት ሌላው ድራማ ሌላው ፊልም ሌላው ሁሉም ፕሮግራም አለው በቃ ደሞ እነዚህ አዕዳኡል ኢስላም የኢስላም ጠላቶች ልክ ረመዳን ሲመጣ እነሱም ሆን ብለው ሙስሊሞችን ለመጥመድ ይሞክራሉ የተለያዩ ኳሶችን በረመዳን ነው የሚያደርጓቸው አብዛኛው ጊዜ የተለያዩ ፕሮግራሞች ደግሞ በረመዳን ላይ የሚያደርጉለት ይሄንን የኢስላም ጠላቶች ሴራ ያልገባው ወጣት ተራዊህ የለ ሶላት የለ ዚክር የለ ቁርአን የለ ምንም የለም ስለዚህ ቁጭ ብሎ ጊዜው በዚህ ያሳልፋል ማለት ሐቂቃ ይህ ሰው በጣም የሚያሳዝን ነው ስለዚህ ረመዳናችን ከሚሰርቁን ትልቁ ሌቦች ውስጥ አንዱ ምንድነው ቴሌቪዥን ነው ጥንቃቄ ልናደርግ ይገባል ቴሌቪዥን ጥንቃቄ እናድርግ በጣም ከባድ ነው ስለዚህ ከዚህ ልንርቅ ይገባል ልንጠነቀቅ ይገባል ማለት ነው ሌላኛው ደግሞ ያኒ ረመዳናችን ከሚያባክንብን ከሚሰርቁብን ነገራቶች ምንድነው ሱቅ ነው አስዋቅ ሱቆች ናቸው ይሄም ደግሞ እንዴት ነው ያኒ ሰዎች ገንዘባቸው እንዲሁም ደግሞ ማታ ወቅታቸው የሚገሉበት ነው እንደው ረመዳን ላይ በተለያዩ ቦታ ላይ በቃ ሆም ብለው ረመዳን ላይ ሱቅ የገበያ እንትን የሚያደርጉታል በተለይ ገንዘባቸው የሚያባክኑ ያልሆኑ በጣም ከባድ እቃዎችን ያኒ ምንም አያስፈልጊው ነገራቶች ኢስራፍ የሆኑ ነገራቶችን በመግዛት
ይህን ጊዜያቸው ማለት ነው ከገበያ በመዞር ምን ያደርጋሉ ረመዳናቸውን በዚህ ቢዚ ያደርጋሉ ማለት ነው። ስለዚህ ሱቅ ጥንቃቄ ማድረግ ምክንያቱም ረመዳን ላይ ሁሉ ነገር ሰዎች ለመቀየር ይሞክራሉ። ምግባቸው፣ ልብሳቸው፣ ቤታቸው ይቀየራሉ። ቀልባቸው ግን ቆሾ ማለት ነው። ቀልባቸው ቆሽሸው ቤታቸውን የሚያሸበርቁ ግቢያቸው፣ ደጃቸው፣ ምግባቸው ያኔ በምግብ የሚያሸበርቁ ይሄ አይደለም። ረመዳን የምግብ ወር አይደለም፣ የቤት ማሳመሪያ ወር አይደለም። ረመዳን ቀልብህ የምታሳምንበት፣ ቀልብህ የምታጸዳበት፣ ወደ ጌታ የምትቃርብበት ወር ነው። ስለዚህ ሱቅ ላይ አስቤዛ ላይ በእንደዚህ ነገራቶች ላይ እያሉ ገበያ ለገበያ ሱቅ ለሱቅ መንከራተት በተለይ ሴቶች ማለት ነው ጠዋት ወጥቶ ማታ መግባት እንዲህ አይነት ነገራቶች ላይ ጥንቃቄ ሊደረግ ይገባል። ይሄም ረመዳናችን ከሚሰርቁንና ረመዳናችን ማለት ነው እንዳንጠቀምበት ከሚያደርጉ ነገራቶች ውስጥ አንዱ ነው። ስለዚህ ጥንቃቄ እናድርግ ማለት ነው። ሌላኛው ደግሞ ሌባ አደገኛ ሌባ እሱም አልሰህር እንቅልፍ ማጣት ዝም ብሎ ሌሊት ማለት ነው። እንቅልፍ ማጣት ሲባል በእንቅልፍን ያኔ ሳይተኙ በተለያዩ ነገራቶችን ማሳለፍ እሱም ደግሞ ያኔ በጣም ከባድ ነው። ጊዜያችን እንዲሁም ደግሞ ሁኔታችን በአጠቃላይ ሰውየው እንቅልፍ ያጣል በቅድም ባልናቸው ነገራቶች ሊሆን ይችላል። ምሳሌ ኳስ በማየት ሙሰልሰላት፣ ፊልሞች፣ የተለያዩ ነገራቶች በማየት ሰዓቱን ያሳልፋል። የሌሊቱ የተወሰነ ክፍለ ጊዜ ያሳልፋል፣ እንቅልፍ ያጣል። ከዛ በኋላ ልክ ሱብሂ ሊደርስ የተወሰነ ሰዓት ሲቀረው ይተኛል። አላሁ አክበር ሱብሂ ሊሰር የተወሰነ ሰዓት ሲቀረው አይችልምና ሸይጣንም ደግሞ የእንቅልፍ ማአት ይለቅበታል፣ ይተኛል። ይሄ ብዙዎቻችን ምናልባት ሌሎች ሁላችንም ሊከሰት ይችላል። እንደ ነገር ጥንቃቄ እናድርግ። ስልክ በተለያዩ ነገራቶች ያኔ ጊዜያችን በተለያዩ ነገራቶችን እያሳለፍን ጊዜያችን ማለት ነው የተለያየ ነገር እየገደልን ልክ እንቅልፍ እናጣና ዋና እንቅልፍ መተኛችን ሰዓት እናሳልፈዋለን። ወይ በዛ ሰዓት ላይ ዒባዳ አልሰራንበት እናሳልፈውና ልክ ሱብሂ የሚደርስበት አካባቢ የሌሊቱ አንድ መጨረሻ አላህ Subhanahu Wa Ta'ala ወርዶ ባሮቹን የሚጠይቅበት ማን ነው የሚጠይቀኝ ምሰጠው በሚልበት ሰዓት ላይ እኛ ወደ እንቅልፍ እንሄዳለን ማለት ነው። ከዛ በኋላ ፈጅር የለ ፈጅር የሚሰገደው መቼ ነው? ፀሐይ ከወጣ በኋላ ማለት ነው። ሱብሃንአላህ እንዲህ አይነት ነገር ውስጥ ያለን ሰዎች ጥንቃቄ እናድርግ ይገባል። ይሄ ከባድ አደጋ ላይ ነው ያለነው እንዲህ አይነት ነገር። ስለዚህ ሌሊት እንቅልፍ ማጣት ለዛ እኮ ነው ከዒሻ በኋላ ባልሆነ ነገር ላይ ማውራት ጊዜ መፍጀት የተጠላ ነው ለሐጃ ካልሆነ በስተቀር። ከዒሻ በፊት መተኛት የተጠላ ተደረገ። ከዒሻ በኋላም ደግሞ ከተሰገደ በኋላ ላለ ሐጃ ዝም ብሎ ማውራት ዝም ብሎ ላልሆነ ዝም ብሎ ሌሊት መፍጀት ይሄ ምንድነው የተጠላ። ጥንቃቄ እናድርግ። ስለዚህ እንደኛ በጊዜ ተኝተን ሌሊት ውስጥ አንድ 3 ቀን ተነስተን በዚህ በውድ ወር ላይ እጃችንን እናንሳንስ ወደ አላህ እንመለስ። ስንት ነገር ዱዓ እናድርግ፣ ጌታችንን እንለምን። ስንት ነገር ይጠብቀናል ከፊት ለፊት ለቤተሰባችን፣ ለራሳችን፣ ለሀገራችን፣ ለሁሉ ነገራችን ዱዓ ልናደርግ ይገባል ሐቂቃ። ስለዚህ ጥንቃቄ ልናደርግ ይገባል። ሌላኛው ትልቁ ነገር እንግዲህ እንቅልፍን ችላ ብሎ በዛ ሰዓት ላይ እንግዲህ ማሳለፍ ያኒ ጊዜን ባልባሌ ነገር ማሳለፍ። ሌላኛው ሌባ ደግሞ እንግዲህ ረመዳን የሚሰርቅ በተለይ ሴቶች ይመለከታል። ይሄ መጥበህ ኩሽና የሚባለው ነገር ሴቶችን ረመዳናቸውን ክትክት አርጎ የሚበላባቸው ነገር ከረመዳን ምንም ነገር ሳይጠቀሙ እንደው በባዶ እንዲወጡ የሚያደርጋቸው ትልቁ ነገር ይሄ ነው፣ መጥበህ ነው። ትርፍ የሆኑ ነገራቶች በመስራት ማለት ነው። ሱብሃንአላህ ትርፍ የሆኑ ነገራቶች አንዳንዴ እንደው በሁለት አይነቶች በሰሩት በሁለት አይነቶች ልዩነት እንደው ሲቀመስ እንጂ በቃ ልዩነት የለም ብንባል በቃ በማይረባ አንገ ተነውዕ የተለያየ አይነት በመስራት እንደው ካስፈለግ እንደው ከተሰራ ሁሉ እኮ አብዛኛው እኮ ቁማማ ውስጥ ይጣላል፣ ቆሻሻ ላይ ይጣላል። እንደው ማይበላው ነው የሚበልጠው። ግን እነሱ ለዚህ ነገር ብለው ምን ያደርጋሉ? ዚክር የለ፣ ሱና ሰላት የለ፣ ቁርአን የለ፣ ከጠዋት ጀምሮ እስከ ማታ ሲከትፉ ሲያቁላሉና ሲያማስሉ ይውላሉ። ይሄ ከባድ ነው። በዚህ ወር ላይ ነገራቶች ቀነስ የሚደረግበት ነው። ምግብ የሚበዛበት አይደለም። እነሱ ሴቶችም ይሄ ነገር አስለመዱት። በቃ ወንዶችም እኮ ቢዚ ያደርጉ እኮ በስነ ሰዓት እንዳይሰግዱ የተለያዩ ነገር አምጥተው እንዴት ይሄድ ልቡ ደካማ የሆነ ሰው ከግራም ከቀኝም በዚህ እንዲህ ሲያደርጉለት እንዴ ከዛም ሲበላ ከዚህ እንዴት ተነስቶ ተራዊህ ይስገድ። እና ጥንቃቄ ማድረግ ያስፈልግናል ማለት ነው። ሴቶችም ወንዶቻቸው ሊያስተምሩ ይገባል ማለት ነው። ይሄ የምግብ ወር አይደለም፣ የዒባዳ ወር ነው። እኛም ልንጠነክር ይገባል ሊሉ ይገባል። እነሱም ጊዜያቸው በመጥበኽ ሊጨርሱ ይሄ ሲባል ያስርቧቸው ጾሞ የዋሉ ጾመኞችን ዝም ብሎ ያስርቧቸው ማለት አይደለም እኮ። መጥበኽ ገብተው መጥበኽ ላይ መስራታቸው ለኻዳሚዎች መኻደማቸው ሾርባ መስራታቸው ቡና ማፍላታቸው ወጥ መስራታቸው ዒባዳ ነው ንያ ካደረጉበት ማለት ነው። ምክንያቱም ጾመኞች ነው የሚያስፈጥሩት። ይሄ ከባድ እንደ ቀላል ቢታይ አይደለም፣ ከባድ ነገር ነው። ግን ጊዜያቸው ግን በዛ ብቻ ሊጨርሱት አይገባም። ለቂራአት ጊዜ ሊኖራቸው ይገባል። ዚክር የሚሉበት ጊዜ ሊኖራቸው ይገባል። ሰላት የሚሰግዱበት ጊዜ ሊኖራቸው ይገባል። ተራዊህ የሚሰግዱበት ጊዜ ሊኖራቸው ይገባል። ብቻ ዕቃ በማጠብና በመክተፍ ጊዜያቸው ሊፈጁ አይገባም። ወቅታቸው ምን ሊያደርጉ ይገባል? ተርቲብ ሊያደርጉ ይገባል። ሌላው ቢቀር እነዛ እንኳን ስራዎች በሚሰሩበት ላይ
ቀላል ያፋቸው ዚክር እንኳን ሊዘክሩ ይገባል ስለዚህ ይሄ መጥበቅ ሴቶች ተነቃቀል ታርጉ ይገባል ትልቅ ሌባ ነው ረመዳናቸው የሚሰርቅባቸው ሌላኛው ደግሞ ሌባ እንግዲህ ስልክ ነው ሃቲፍ የሚባለው ነገር ከባድ አደገኛው በጣም አደገኛው ረመዳናችን ብክንክን የሚያርግብን ትልቁ ምንድነው አንዱ ስልክ በዚህ ወር ለዛም ይልካል ለዚህም ይጽፋል የዛም ሰላም አለይኩም ብሎ ይልካል ለዚህም አለይኩም ሰላም ይመልሳል ለዚህ እንዴት ነህና እዚህኛ ደና ነኝ በቃ ቀን ሙሉ ወይ ደግሞ ቀጥታ በመደወል እንደው ብንም በማይረባ ነገር ወይ ረጅም የሆነ መደዋወል ወይ ደግሞ እንደው በጣም ትርፍ የሆነ ዝም ብሎ በዚህ ያልሆነ ነገር ሜሴጅ በመላላክ እንደው ያልሆኑ ነገራቶች ላይ ስልኩ ላይ በመጠቀም ማለት ነው ይህ ውድ የሆነ ወቅቱ ይጨርሳል ማለት ነው ወቅት ብቻ አይደለም ጊዜም ብቻ አይደለም ገንዘቡም ይጨርሳል ማለት ነው ለካርዱ ዋይፋይ ሁሉ ይጨርሳል ማለት ነው ስለዚህ ብዙ የሚጨርሳቸው ነገራቶች አሉ ጊዜያችን ይበላል እድሜያችን ሁሉ ነገራችን ይበላል ስለዚህ ይሄንን ስልካችን እንደው ረመዳን ላይ እንዲሱም ይጾም እስቲ እንደው ረመዳን ላይ ስልካችንም ይጾም አብሮን ይጾም እሱም እስቲ ስርዓት ይያዝ እስቲ ከስልካችን እንላቀቅ ወደ ምን እንዙር ወደ ኢባዳ እንዙር ስልክ ጊዜ አይፍጅብን እንደው ለስልካችን እንኳን አንዳንዶቻችን እኮ ለስልካችን የምንሰጠው ጊዜ እንደው ለቁርአን ብንሰጠው ለስልካችን የምንሰጠው ጊዜ ለኢባዳ ለዚክር ብንሰጥ የት በደረስን ነበር ስለዚህ ስልክ ላይ በተለይ ይሄ ረመዳን ላይ ጥንቃቄ እናድርግ ይሄ ስልካችን መጥፊያችን ሊሆን አይገባም ይሄ ስልካችን ወደ ጀሃነም ሊያወርደን አይገባም የአላህ ኒዕማ ነው በኸይር ነገር ተጠቅመን ዳዕዋ ለማድረግ ለመልካም ነገር እንደው ለዛም ቢሆን ረመዳን ላይ ቀነስ አድርገን እንደው ለሃጃ ብቻ እንጠቀም ስልካችን ሌላው ነገር ሁሉ ጊዜ ያለው እስቲ ይሄ ወር እንኳን እስቲ ወደ ጌታችን እንመለስበት እንደው ስለዚህ ሌላኛው ይሄ ስልክ የሚባለው ነገር ጥንቃቄ ልናደርግ ይገባል አንደኛው ሌላኛው ሌባ ነው ሌላኛው ደግሞ እንግዲህ እንደው ያለ ዚክር ያለ ቁርአን እንደው ዝም ብሎ ቁጭ ብሎ ጊዜ መግደል አንደኛው በርግጥ ይሄ ጊዜ መግደል የሚባል ነገር ጊዜ አትገለውም ይጨርስ ራስ ትገላለህ እንጂ ጊዜ አይሞት ግን አንተን ይገላል ሰይፍ ነው ይቆርጣል ለዛ ነው ጊዜ ምንድነው ሰይፍ ነው ካልቆረጠው ይቆርጣል የሚባለው ለዛ ዚክር ሳይል ቁርአን ሳይቀር ምንም በቃ ዝም ብሎ ለረጅም ሰዓት ላይ ቁጭ ብሎ ሰዓትን ይገላል አንዳንዱ ምን ይጠባበቃል እንደው ምንም እጁ ላይ ያለው ሰዓት በቃ ሰዓቱ ይቆጥራል እንደው ይደክማል እንዴ አሁን 10 ደቂቃ አልፏል ነበር ወደ ኋላ ሰዓቱ ወደ ኋላ የሚቆጥር ይመስላል ማለት በጣም ከጭንቁ የተነሳ ማለት ነው ወደ እሱን ያያየ ማለት ነው እንደው መቼ ነው በቃ ኢፍጣር የሚደርሰው በቃ ጊዜው ቁጭ ብሎ በቃ ሶፋው ላይ ቁጭ ብሎ ነው የሚጠብቀው ምን ኢፍጣር መቼ ነው አዛን የሚባለው መቼ ነው እስቲ ካሁን አሁን የሚለው ነገር ማለት ነው በቃ ጊዜው ያለ ዚክር እንዲመግደል ይሄ ሊሆን አይገባም ጊዜያችን ማለት ነው እንደው ምናፈጥርበት ጊዜ አይደለም ልናፍቅና ሊናፍቅን የሚገባው ኢባዳ ነው እዛ ላይ ጥረት ልናደርግ የሚገባው ስለዚህ ይሄም ጥንቃቄ እናደርግበት ይገባል ሌላኛው ነው እንግዲህ ትልቁ ረመዳናችን ከሚያባክሉ ነገራቶች ውስጥ ምንድነው يعني وسائل التواصل الاجتماعي ማህበራዊ ሚዲያዎች الله اكبر ما ادراك ማህበራዊ ሚዲያዎች እነዚህ ሚዲያዎች የሚባሉት ነገራቶች እያንዳንዱ ሚዲያዎች ዋትስአፕ እንበለው ቴሌግራምም ይሁን ዩቲዩብ ይሁን ፌስቡክም ይሁን ቲክቶክም ይሁን ሜሴንጀርም ይሁን ሁሉም እነዚህ ማህበራዊ ሚዲያ የሚባሉት ነገር ሁሉ በአጠቃላይ ረመዳናችን ያዘናጉን ነው ጊዜያችን እየበሉ ነው በአጠቃላይ ወደ ጥፋት እየመሩ ነው ጥንቃቄ ልናደርግ ይገባል ሐቂቃ እነዚህ ወሳኤል التواصل الاجتماعي የተባሉት ነገራቶች አንድ ሰው ጌታውን ለሚያስወድድ ነገር ካልተጠቀመበት በጣም ከባድ ነው እንደው በተለይ በዚህ ረመዳናችን እዚህ ያለን ጊዜያችን አንግደል አንዴ ዩቲዩብ እንገባለን ዝም ብለን እንወጣለን አንዴ እዚህ እንገባለን እዛ ግሩፕ እንወጣለን እዚህ እንገባለን እንወጣለን እዛ መንፈጥሻለን እንወጣለን እንደው ጊዜያችን ስንገባ ስንወጣ እንደው ውሃ ቀጂ ስንመላለስ እንፈጀው አይገባም እንደው ጊዜያችን እንጠቀምበት ይሄ ጊዜ አረ ጥንቃቄ እናድርግ ይሄ ማህበራዊ ሚዲያዎች እንደው በልኩ ይሁኑ መጠን ይኖራቸው ጊዜ ይኖራቸው ቦታ ይኖራቸው ይሄ ረመዳን እኮ شهر رمضان الذي انزل فيه القرآن هدى للناس وبينات من الهدى والفرقان ቁርአን የተወረደበት ወር ነው እስቲ ቁርአን ንቅራ እንደው እኮ እኛ እኮ ሀጃችን ሁሉ እኮ እንደው ሲጨንቀንም ወደ ፌስቡክ ሲጨንቀን ሲደላንም ወደ ፌስቡክ እንደው ስንቸገርም ወደዛ እኮ ወደ አላህ እንኳን መሾሽ እኮ የለም አሁን እኮ በቃ ለደስታችንም ለጭንቀ ለሁሉ ነገራችን ወደ ሚዲያ መሮጥ እኮ ሆነ ሲከፋንም ለሚዲያ ነው የምንናገረው በቃ በፕሮፋይል በምን በቃ እንደው በቃ ሁሉ ነገራችን ተቆጣጣረን ሁሉ ነገራችን ስለዚህ ይሄ ረመዳናችንም ደግሞ እንዳያባከንብን እስቲ ሁሉም ግሩፕም ሁሉ ነገር እስቲ መስመርና ሲዘው እንደው ለሃጃችን ብቻ የምንፈልገው ነገር ብቻ እስቲ ይሆነ እንደው እንገድብና እስቲ ረመዳን ወር እንደው ወደ ፌስቡክ ከምንሮጥ ልክ ትዝ ሲለን እንደው ሱስ አይደለ ሱስ ይመስላል ትዝ ሲለን ወደዛ ከምንሮጥ አጠገባችን ቁርአን እናስቀምጥ ልክ ወደዛም እንድበሳለን ወደ ቁርአን እንሮጥ
ወደ ዚክር እንሩጥ እነዚህ ሚዲያዎች ላይ ያለንን ትኩረት እስቲቀነስ እናድር በልኩ ይሁን መስመርና ምጅለት ፕሮግራም ይኑረን እንደው ልክ ባገኘነው ሰዓት እኮ በቃ ከስልካችን ጋር እንዲ ፊት ለፊት እየተያየን ትንሽ ከርቅ በቃ መቼ ባየሁት በቃ መቼ በገባሁ ባየሁት የሆነ ሜሴጅ ጥር በጮኸ ቁጥር ልባችን አብሮ ይጮሃል እየሮጥን በቃ ከዛ ለምን ጣልቆ ዘልቆ መግባት ማለት ነው ዛሬ ይሄ ጥንቃቄ እናደርግ ይገባል እየሮጥ ወደዛ በቃ እንደሱስ ማለት ልክ ትንሽ ክፍት ጊዜ ሲያገኝ ወደ ዚክር ወደ ቁርአን ወደዛ አይደለም ክፍት ጊዜ ሲያገኝ እስቲ የትዛ ምን ተላክ ይሁን እዚህ ምን ተባለ ይሁን እዚህ ምን አለ ይሁን በቃ እንደው ስንገባ ስንወጣ ጊዜያችን በዛ ፍጅት እናደርገዋለን ይሄ ስህተት አለ ይሄ ስህተት ነው በጣም ትልቅ ስህተት ነው በተለይ ይሄ ረመዳን ላይ ጥንቃቄ እናድርግ ስለዚህ ጊዜያችን እንጠቀም በአግባቡ በመልካም ነገር ላይ በተለይ አሁን እስቲ ሁሉ ነገር ቀነስ እናድርግ በልኩ ቀነስ ጊዜ ይኖረዋል አሁን ጊዜው ምንድነው የቁርአን ጊዜ ነው አሁን ጊዜው የዒባዳ ጊዜ ነው አሁን ቁርአን ብዙ የማختሚያ ጊዜ ነው ትኩረታችን ወደዛ እናድርግ ውስጣችን በማጽዳት ላይ ዚክር በማለት ላይ እስትግፋር በማብዛት ላይ የተለያዩ የዚክር አይነቶች የዒባዳ አይነቶች የተለያዩ በማብዛት ላይ ያ ላይ ነው ትኩረት ልናደርግ የሚገባው ሌላው ሁሉ የሚደረስበት ነገር ነው ሌላው ሁሉ የሚደረስ ነው እንዴው ለደስታ ሱብሃንአላህ አንዳንዴ መዝናኛ ብለው ይወጣሉ በዚህ ሰዓት ተራዊህን ተተው መስገድ ወደ ሰሚወጡት መዝናኛ አላሁ አክበር እንደው ከተራዊ በላይ መዝናኛ አለ ከዒባዳ በላይ መዝናኛ አለ ሐቂቃ እንደው ቀልቡ ንጹህ ለሆነ ሰው ቁርአን ከመቅራት በላይ መዝናኛ አለ ምን መዝናኛው ካይላቸው እንደው መጉላ ያኔ መዝናና ሰው የሚጉላሉበት ቦታ እየሄዱ መዝናኛ ይላሉ ስለዚህ እንዲ ጊዜያችን ያኔ እኛም ያኔ ነፍሲያችን ሊጫወትብን አይገባም ሐቂቃ ማለት ነው ነፍሲያችን ሊጫወትብን አይገባም እንደው ምቾት ብቻ ያኔ ጥሩ አይደለም አንዳንዴ ሁሉ ነገራችን ሰውናችን ለዛ ነው ረመዳን ምግብ እንድንርቅ ያኔ ቀኑ እንድንጾም የተደረገበት ነገር ምንድነው ዋናው ትልቁ ነገር ምንድነው ምግብ በተቀነሰ ቁጥር ያኔ ሸህዋ ይቀንሳል ሸህዋ ከቀነሰን ደግሞ ምን ይቀንሳል ማዕሲያ ወንጀል ይቀንሳል ለዛ ነው ወንጀል ይቀንሳል ሸይጣን እንደፈለገ ስለዚህ ሸይጣን ታስወልናል ብዙ ነገር አላህ Subhanahu Ta'ala አግርቶልናል ይሄ ትልቅ እድል ልንጠቀመው ይገባል ይሄ ወር ላይ ተጠቀምን والله اعلم ምን እድል አግኝተን መቼ እንደምንጠቀም አላህ ነው የሚያውቀው ስለዚህ አሁንም ጊዜው ገና አለን አሁንም አለን ተውበት እናድርግ ወደ ጌታችን እንመለስ መልካም ስራ ላይ እንበርታ ዱዓ እናብዛ እንዲሁም ደግሞ ማለት ጾምን ሊያበላሹብን ከሚችሉ በል ማበላሽትም አይደለም ማለት ነው አጅርን ከሚቀንሱ ነገራቶች ተውበት እናድርግ በዚህ ወር ላይ ከመልካም ስራ ውጪ ምንም ወንጀል ነገር ላይ እንዳንወድቅ አቅማችን በቻለው ጥረት ልናደርግ ይገባል هذا صلى الله على نبينا محمد وعلى آله وصحبه أجمعين